ሰላም እንዴት ናችሁ? በዚህ ቪዲዮ ላይ የምንመለከተው የኢንሲደንስ ሪፖርት አፕሩቫል ነው። ከዚህ ቀደም በነበሩ ቪዲዮዎች እንዳየነው ኢንሲደንስ ሪፖርት አፕሩቭ ሪኩዌስት ከተደረገ በኋላ ያ ማለት ከአንባቢዎቻችን ሊሆን ይችላል ወይም ደግሞ ከከስተመር ሰርቪስ ክለርኮቻችን ወይም ደግሞ በቴክኒክ ሄዶች ዌቨር ይሄ ሮል እና ፐርሚሽን ያለው ማለት ነው። ወይም ደግሞ ከሰርቬየሮቻችን ከቴክኒሻኖቻችን ሪፖርት ሲደረግ እዚህ ሊስት ውስጥ እንደምናገኝ ያውቀናል። አሁን የምናየው አፕሩቭ ማድረግ ስለሆነ ወደዛ እንሄዳለን። ለምሳሌ በጁን 30 ቀን ሪፖርት የተደረገ አንድ ኢንሲደንስ አለ። አሁን የገባሁት በታሪኩ ነው። በአንድ ብራንች ላይ በሚሰራ የቴክኒክ ሄድ ነው፣ የቴክኒክ ክፍል ኃላፊ ማለት ነው። ይህን ልክፈትና ያያል። ኦኬ በራሱ ነው ሪኩዌስት ያደረገው ራሱ ነው። ግን ይሄን ሪኩዌስት ያደረገው ለምሳሌ ሌላ ሰው ከሆነ ያ ስም ይመጣል። እነዚህን በሙሉ ያያል። ገና ዲክላይንም አፕሩቭም አልተደረገም። አፕሩቭ ሲደረግ ኦን ሜንተናንስ የምትለዋ ወደ አንድ ትቀየራለች። ዲክላይን የተደረገው ደግሞ ይሄ ዜሮ ወደ አንድ ይቀየራል ማለት ነው። እዚህ ሪፖርት ነው የተደረገው። አይተሙ አይታወቅም፣ ግን ፓይፕ ብሬኬጅ አት አዳማ ቀበሌ ዋን አራውንድ ሚል ኖት ጽፏል። ሪፖርት ያደረገው ሰው ፎቶ አንስቶ የተላከልን አለ። እዚህ ጋር ቪው አለን። ሌስ ይሄን ተሬን እናድርገውና ማክሲማይዝ አድርጎ በደንብ ዲቴይል ሰፈሩን ማየት ይችላል። መረጃ ከዚህ በፊት እንዳልነው ስፔሲፊክ የት ሰፈር እንደሆነ በዚህ መልኩ ለማጣራት ኃላፊዎች ከፈለጉ በደንብ በዚህ መልኩ ማየት ይችላሉ። ከዛ በኋላ አፕሩቭ ለማድረግ ይሄ ሪኩዌስት ሜንተናንስ የሚለውን በተን ይነካሉ። እዚህ ጋር አንድ አይተም ብቻ ከሆነ አንድ ንብረታችን ላይ ጉዳት የደረሰ ከሆነ አንድ ብቻ ሆኖ ይመጣልናል። ሁለት ሶስት አይተሞች ከሆኑ በአንድ ኢንሲደንስ ሪፖርት የተደረጉት እዚህ ጋር የተለያዩ ሁለት ከሆኑ ሁለት ይመጣልናል፣ እንደዚህ ማለት ነው። አይተም የተመረጠለት ከሆነ በስርዓቱ አሴት ታግ የአይተም ኔሙን ኢቨን የአይተም ኢሜጁን ከስቶሮች ሲመዘግቡ የአይተሙን ፎቶ መዝግቦት ከሆነ የአይተሙ ፎቶ፣ የአይተሙ ኔም፣ የአይተሙ ታግ ይመጣል። ኦፕሬሽናል ስታተሱ አሁን ይሄ ሲመረጥ አንኖን ተብሎ ነው የተመረጠው። አንኖን ነው፣ ግን ለምሳሌ ኦፕሬሽናል፣ ነን ኦፕሬሽናል፣ ዲፌክቲቭ እየተባለ ቢመረጥ ኖሮ እንደዛ ደግሞ ይገባለታል ማለት ነው። ነገር ግን ልክ ፈርስት ታይም ላይ ኢንሲደንስ ሪፖርት ሲደረግ ዋናው ፎቶውን ሎኬሽኑን ኖት ጽፎ ስለሆነ የሚላከው ይሄ ይሆናል። ስለዚህ ይሄን ነክተን አፕሩቭ እናደርጓለን። ሰሌክት ማድረግ አለብን። እዚህ ጋር መልቲፕል አይተምስ ከሆኑ የትኛውን ነው አፕሩቭ የምናደርገው? ሰሌክት እናደርግና ይሄ ሪኩዌስት ሜንተናንስ እንላለን። አለማው ከዚህ ከሪፖርት ከተደረገው ኢንሲደንስ አፕሩቭ ስናደርገው ወደ ሜንተናንስ ሪኩዌስት ውስጥ ይከትልናል ማለት ነው። then this incident report is approved by the technique ሄድ። እኔ በቴክኒክ ሄድ አፕሩቭ እያደረግኩ ነው እያየን ያለ ነው። ምክንያቱም እንደ ምሳሌ አዳማ እና ቢሾፍቱ ላይ የቴክኒክ ሄዶች ናቸው ኢንሲደንስ ሪፖርትን አፕሩቭ የሚያደርጉት። እንዳልኳችሁ የእኛ ዩቲሊቲ ይህን ቪዲዮ የምታዩ የተለያየ ዩቲሊቲዎች ስለሆናችሁ እናንተ በወሰናችሁት መጠን ፐርሚሽኖች፣ ሮሎች ማስተካከል ትችላላችሁ። የትኛውን ስራ ማይስራው የሚለው ከዩቲሊቲ ዩቲሊቲ ሊለያይ ስለሚችል፣ አሁን ግን ኢንሲደንስ ሪፖርቶችን አናላይዝ አድርጎ አፕሩቭ የሚያደርግልን ወደ ሜንተናንስ ሪኩዌስት የሚልክልን የቴክኒኬር ነው። አታች ማድረግ የሚፈልገው ፋይል ካለ ፒዲኤፍ ፎቶ ካለ ይሄንን አፕሩቫሉን አስመልክቶ አታች ማድረግ ይችላል። ኦፕሽናል ነው። ከዛ ሰሚት ይላል ማለት ነው። እንደምታዩት ኢንሲደንስ ሪፖርት 28 ምን ሆነ? እዚህ ጋር ኦን ሜንተናንስ የሚለው አንድ ሆነ ማለት ያው ጀስት አሁን አፕሩቭድ ስለመደረጉ የሚያሳይ ነው። ዲክላይን ቢሆን ኖሮ ይሄ አንድ ይሆን ነበር ማለት ነው። ከዛ ለዚህ ኢንሲደንስ ሪፖርት ውቢስ አውቶማቲካሊ ሜንተናንስ ሪኩዌስት ክሬት ያደርግለታል ማለት ነው። አውቶማቲካሊ አፕሩቭ በሚያደርጉ ጊዜ አፕሩቭ የሚያደርጉ ሰዎች ሜንተናንስ ሪኩዌስት አውቶማቲካሊ እዚህ ጋር ኤምኤንአር 7 ለዚህ ለኢንሲደንስ ሪፖርት 28 ክሬት አድርጓል ፖሊስ ማለት ነው። ቀጥታ ይሄንን ክሊክ በማድረግ ወደዚህ መሄድ ይቻላል ማለት ነው። አሁን እንደምታዩት እዚህ ጋር ሜንተናንስ ሪኩዌስት ላይ ነው ያለሁት። ሂስትሪውን ገብተን ብናይ እዚህ ጋር ሂስትሪ የምትለዋን ታብ ስንነካ ታሪኩ ሂርቦ ኦጌ
በዚህ ቀን ላይ አፕሩቭ አድርጎታል። ሰሚት አደረገው ማለት ከኢንሲደንስ ሪፖርት ወደ ሜንተናንስ ሪኩዌስት ላከልን ማለት ነው። አፕሩቭ ስለመደረጉ ኢንሲደንስ ሪፖርቱ አፕሩቭ ተደረገ። እንደ ሜንተናንስ ሪኩዌስት ግን ሰሚትር ነው ስታተሱ ማለት ነው። ይሄንን ሰሚት ያደረገልን which is ኢንሲደንስ ሪፖርቱን አፕሩቭ ያደረገልን ሰው የጻፈው ኖት አለ which is ራሱ ታሪኩ። ዲቴልስ ላይ ገብተን ስናየው በሙሉ መረጃ ከኢንሲደንስ ሪፖርት ላይ የመጣውን ሎኬሽን ይይዝልናል፣ ፎቶ ይይዝልናል። ለምን አሁን ይሄ ወደ ጥገና ሊሄድ ስለሆነ እነዚህ ሎኬሽኖች ራሱ ጠጋኞቻችን የሚሄዱ ከሆነ ወይም የግምት ስራ ለዚህ ጥገና ገማቾችም የሚሄዱ ከሆነ የት ቦታ እንደሆነ ኢሹ ማየት ይችላሉ። ይሄንን በማየት ማለት ነው። ስለዚህ አሁን ሪኩዌስት ተደረገ እንጂ አፕሩቭ አልተደረገም። ሶ በዚህ አሁን በማሳያቸው ዩቲሊቲ ዳታቤዝ ላይ ሜንተናንስ ሪኩዌስቶችን አፕሩቭ ደግሞ የሚያደርጉልን ማን ናቸው? የብራንች ማኔጀሮች ናቸው። ሶ ታሪኩ ቴክኒኬድ ኢንሲደንስ ሪፖርት አፕሩቭ አደረገልን፣ አበቃ እዛ ላይ። ከዚህ በኋላ ደግሞ በሜንተናንስ ሪኩዌስቱን አፕሩቭ የሚያደርጉልን ሰዎች በብራንች ማኔጀሮች ገብተን የዚህ ብራንች ማኔጀር ታሪኩ ደንበላ የሚባል ብራንች ላይ ከሆነ ያለው የደንበላ ብራንች ማኔጀር እሱ ገብቶ አፕሩቭ ያደርግልናል ደግሞ ማለት ነው። ይሄን ሜንተናንስ ሪኩዌስት ኤምኤንአር 7 አለ። ቀጥታ ከኢንሲደንስ ሪፖርት ሊስት 28 ነው አይደል? ይሄው አሁን ኢንሲደንስ ሪፖርት ሊስቱን ብታዩት ስታተሱ ሴንት ቱ ሜንተናንስ ይላል ማለት ነው። እነዚህ ሪኩዌስትድ የሚሉት ገና ሪኩዌስት ተደረጉ እንጂ ገና ዲክላይንም አፕሩቭም አልተደረጉም። ይሄንን ደግሞ የምታየው ከሆነ ሁለት አይተሞች ከስሩ አሉ። ሁለቱንም የቴክኒክ ሄዶች ዲክላይን እንዳደረጉት ታያላችሁ ማለት ነው። ይሄኛውን አይተም ዲክላይን አድርገውታል፣ ይሄኛውን ዲክላይን። ሁለቱም ሪኩዌስት ዲክላይን ተደርጓል። አንዱ ለብቻው ዲክላይን መደረግ ይችላል። አንዱ ደግሞ አፕሩቭ ከተደረገ አፕሩቭ የተደረገው ሪኩዌስት ብቻ ሪፖርት ብቻ ወደ ሜንተናንስ ሪኩዌስት ይሄዳል ማለት ነው። ሶ እዚህ ጋር ስታተሱን እናያለን ማለት ነው። ኤምኤንአር 7 አሁን እዚህ ውስጥ ስንገባ ኤምኤንአር 7ን በመንካት ይሄን በመንካት ቀጥታ ወደ ሜንተናንስ ሪኩዌስት እንደተኬደ ሁሉ ከዚህም መሄድ እንችላለን። ናቪጌሽን ፔኑን እዚህ ጋር ተጠቅመን ሜንተናንስ ኢንስታሌሽን የሚላለ ሜንተናንስ ኢንስታሌሽን ሪኩዌስት ሊስት ውስጥ ብንሄድ 7ን እናገኛለን። ይሄንን ከፍተን ማየት እንችላለን ማለት ነው። ይህን ስትከፍቱት ቅድም ከኢንሲደንስ ሪፖርት ሊስት በተኑ ነክተን እንደመጣን በዚህ መልኩ እዚህ ሊስቱ ላይ አሁን ኢንሲደንስ ሪፖርት ሊስት ላይ ሳይሆን ያለሁት የሜንተናንስ ኤንድ ኢንስታሌሽን ሪፖርት ሊስት ላይ ነው ያለሁት ማለት ነው። እዚህ ጋር ደግሞ ይሄንን እናያለን። ወደዚህ መምጣት ይቻላል ማለት ነው። ሶ ኢንሲደንስ ሪፖርት እንዴት አፕሩቭ እንደሚደረግ አየን። አፕሩቭ ከተደረገ በኋላ ውሚስ አውቶማቲካሊ ምን ክሬት ያደርግልናል? የሜንተናንስ ሪኩዌስት ክሬት ያደርግልናል። ሶ ይሄን በመንካት ወደዚህ መሄድ እንችላለን። ግን ታሪኩ አፕሩቭ የማድረጊያ ፐርሚሽን ስለሌለው በተኖች አይመጡለትም። ብራንች ማኔጀሮች ግን ገብተው ይህንን አፕሩቭ የሚያደርጉበትን በሌላ ቪዲዮ የምናይ ይሆናል።